ጽንፍ የረገጡ ሐሳቦች ያስከተሉትን ጉዳት በመረዳት ለችግሮች ሰላማዊ አማራጭ መፈለግ አስፈላጊ መሆኑን በብልጽግና ፓርቲ የአማራ ክልል ቅርንጫፍ ጽሕፈት ቤት ኃላፊ አቶ ይርጋ ሲሳይ አሳሰቡ። ከሰሜን ወሎ ዞንና ከወልዲያ ከተማ የተውጣጡ የህብረተሰብ ክፍሎች በሰላም ጉዳይ ውይይት አካሂደዋል። ደጀን አምባቸው ተጨማሪ አለው። የአማራ ክልል ከፍተኛ የሥራ ኃላፊዎች ከሰሜን ወሎ ዞንና ከወልዲያ ከተማ አስተዳደር ከተውጣጡ የሃይማኖት አባቶች፣ የሀገር ሽማግሌዎችና ልዩ ልዩ የህብረተሰብ ክፍሎች ጋር በወቅታዊ የሰላም ጉዳይ ውይይት አካሂደዋል። አርሶ አደሩ ሁለት ገኑ ታሟል። ልጁን እያጣ ንብረቱን እያጣ እነዚህ ጫካ ያሉ ኃይሎች ከየትም አልመጡም። የኛ ወንድሞች ናቸው፣ የኛ እህቶች ናቸው። ስለዚህ የኛ ወንድሞችና እህቶች ከሆኑ በቃ ሰላም መምጣት አለበት። ጦርነት በቃ ብለን ወደ ቤት መመለስ እንዴት አቃተን? ሰይፍ የመዘዙትን ወንድሞቻችን በዛው እንዲቀጥሉ ለምን እናደርጋለን? ተመለሱ። እግዚአብሔር አይወደውም ይሄን። ለምን አንልም? ትውልድን ለእግዚአብሔርን ቃል እንዲያውቅ ማድረግ ነው። በቤተ ክርስቲያን የክርስትና ሃይማኖት መሪዎች ጾለታቸው ረጅም ነው። በመስጊዳችንም በጀማ ሶላት ዱዓው ሰፊ ነው። የውላዱ እየተደረገን ይሄ ሰላም የታጣበት ምክንያት አንዱም አልገባኝ። እርቅ የሚያስታርቀን እንዴት ሰው አጣነ? ችግሩና ጦሱን ከመግለጽ ባለፈ ሁሉም ባለቤት ሆኖ የቀደመ ሰላሙን ለመመለስ መስራት ለነገ የማይባል መሆኑም ባንክሮ ተነስቷል። ትንሹም ትልቁም መስበክና ማስተማር ያለበት ሰላም ነው። ለሰላማችን ከፈጣሪ ጋራ በመሆን ሰላምን ማስጠበቅ ነው። ኢትዮጵያ የሚባል መርከብ ላይ ነው ያለነው። ዝቅ ሲል አማራ ክልል፣ ዝቅ ሲል ወሎ የሚባል መርከብ ላይ ነው። መርከብ ላይ የሚሄድ ሰው ተሳፋሪውም ሹፌሩም መርከብ መጠበቅ ግዴታ አለበት። ከሰመጠ አብሮ ስለሚሰምጥ ከሰላም ጦቱ ጎን ለጎን የሚነሱ የልማትና የመልካም አስተዳደር ጥያቄዎችም ቢፈቱ የሚሉ ሐሳቦች ተሰንዝረዋል። የህዝቡ የመከራ ጊዜ እንዳይራዘም ሰላማዊ አማራጭ ቅድሚያ እንዲሰጠው በብልጽግና ፓርቲ የአማራ ክልል ቅርንጫፍ ጽሕፈት ቤት የአደረጃጀት ዘርፍ ኃላፊ አቶ ፍስሐ ደሳለኝ ጠይቀዋል። ስለ ትናንት እየተነጋገሩ ዛሬንም ሌላ ጥፋት ማስተናገድ፣ ሌላ ጥፋት አሁንም እየጨመሩ መሄድ። ትልልቅ የሃይማኖት አባቶች አላችሁ፣ ብዙ እውቀት ጥበብ አላችሁ። ይህን ጥበብ ተጠቅማችሁ አካባቢውን ወደ ሰላም ለመመለስ ራሳችሁ ድርሻችሁን ሚናችሁን ብትወጡ መልካም ነው። ጫካ የገቡትን ሂዱ፣ ምከሯቸው፣ ገስጿቸው፣ አምጧቸው። ሰላምን የመረጡ ወንድሞች መጥተው የሰላም ስምምነት ይዘው ወደ ሰላም ገብተዋል። ማቋቋሚያ አሰልጥነን ማቋቋሚያ እየሰጠን ወደ ስራ እየመለስናቸው። ጽንፈኝነት የሰው ህይወት ከማጥፋትና ውድመት ከማስከተል ውጭ ልማትና መልካም አስተዳደርን አያሰፍንም ያሉት በብልጽግና ፓርቲ የአማራ ክልል ቅርንጫፍ ጽሕፈት ቤት ኃላፊ አቶ ይርጋ ሲሳይ ችግሩ ከዚህ ሳይከፋ በጋራ እንፍታ ብለዋል። ለየትኛውም ህዝብ ጽንፍ የረገጠ የከረረ ሐሳብ አይጠቅምም ብለን አቋም መያዝ አለብን። ትርፉና ውጤቱ በተግባር ያያችሁት ጉዳይ ነው። ስለሆነም ይሄን አሁን መንግስትን አግዛችሁ በብልሃትና በጥበብ እሱን መሰረት አድርገን ችግሩን እንፍታ ብለን በተደጋጋሚ የምንወያየው ጣጣው፣ ጉዳቱ፣ ችግሩ ህዝብ ላይ ስለሆነብን ከቀልባችን መለስ ብለን መገንዘብ፣ ራሳችን ማዳመጥ፣ የአካባቢያችን ችግር መረዳት እና ችግሩን መፍታት ከኛ የሚጠበቅ ነው የሚሆነው። ሰላሙ ሲሰፍን ሁሉም ህዝቡ የሚያነሳቸው ጥያቄዎች በቅደም ተከተል እንደሚፈቱ ገልጸዋል።